የምር ደስት ቢቀያይሩት ቅኔና አሽሙር ትጠላላችሁ የሩታዬ እናት። በስመ አብ። እንግዲህ ዛሬ የሜላት ባል ሳይሆን በሱ ቦታ መሆን የነበረበት ሰው አለ። ቅኔውም አሽሙሩም ለሱ ነው። እስኪ አብረን እንስማው። አጣፍጥም ይላል አበሻ ስተርት። እሺ እቤት ሴት አስቀምጣችሁ ከሌላ ሴት ጋር መሞዳሞድ እኮ ማዘርዬ፣ ከሌላ ሴት ጋር መሞዳሞድ እውነት ነው። ጥሩ ብለዋል። የሜላትን ባል ግን ታቆታላችሁ ሁላችሁም። እርግት ያለ ስርዓት ያለው ለሚስቱ ታማኝ የሆነ እንቁ ባል ነው ያላት። እውነት ለመናገር ማለት ነው። ሚዲያ ላይ እንኳን ስርዓት ያለው ነው። ለእሷ ያለው ክብር በጣም የተለየ ነው። እውነት ለመናገር እና ማዘር ይህን ጥያቄ ሲጠይቁት ዛሬ በጣም ነው ግራ የተጋባው። ይህ እንግዲህ እየተናገሩ ያሉት ማዘር ይገባችኋል ብዬ አስባለሁ። እስኪ እንስማው። ይሉት ነው ምንድነው እሱ አልታየንም ስትሉ የምትታዩበትን መንገድ እናንተ አታውቁትም እንዴ? መንገድ ላይ ለምን ሆነ? የትኛውን ካፌ ልምረጥልህ? በቃ ማዘር የትኛውን ካፌ ልምረጥልህ አሉ። ይሄ ላንተ ነው። ያው አስሬ ስምህን መጥራት ጥሩም አይደለም። ላንተ ነው። በሜላት ባል የምትቆምከው አንተ ነህ። ለአንተ ይገባሃል ብዬ ነው ተስፋ ማረገው ማለት ነው። ማዘር አሽሙር ቅኔ ይችላሉ በጣም ደግሞም ትክክል ናቸው። እውነት ለመናገር በጣም ምንም በዛሬው ንግግራቸው አንድ ያጠፉት ነገር አለ ብዬ አላስብም። እኔ ብዙ ጊዜ እንግዲህ እንዲኔ አመለካከት ማዘር ትክክል ናቸው። እናንተም ብትሆኑ ታደርጉታላችሁ። ይሻላል እንዴ? እሱ ይሻላል ወይ? እሷ ምን ጠይቃታለህ? እሷ ምን ታውቃለች? ትዳሬ ብላ ኧረ ሜላትዬ የተጨነቀ ንገሪው። ምክንያቱም እሱ ምርጥ ልጅ ነው ማለት ነው። እውነቴን ነው። በጣም ጥሩ ልጅ ነው እና እማ ነገር ያተረተ ግድለሽ ምንድን ነው የተፈጠረው ይላል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ፣ አቢ ነኝ። እንዴት ቆያችሁ? አለሁላችሁ። እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ የሩታዬ እናት ቅኔ በጣም ይገርማል። እናም ደግሞ ትክክል ናቸው ማለት ነው። አንድ ደግሞ ዛሬ ልናገር የፈለጉት ነገር ቢኖር ዛሬ ብዙዬ የምትባለው የአብርሽ እህት ቪዲዮ ሼር አርጋ አይቻለሁኝና በጣም ደስ ብሏታል። እውነት ለመናገር ደስታዋ ማለት አብርሽ ከሩታ ተለይቶ ወደ ሄርሜላ በመምጣቱ ይመስለኛል በጣም ተደስታለች እና ደስ ብሎኛል ምናምን እያለችው ሁሉ ማለት ነው። ሌላ ነገር ደግሞ አብርሽ ምን አለ ዛሬ ከሩታ ጋር የሆንኩበት ጊዜ በጣም ቸኩዬ ነው። በቃ መቸኮል የለብኝም ነበር። ቶሎ ብዬ ወደ ትዳርም ሆነ ወደ ፍቅርም መግባት የለብኝም ነበር። በጣም ፈጥኜ ነው የገባሁትና አሁን ግን ከሄርሜላ ጋር ሲሆን ደግሞ ቀስ ብዬ ተረጋግቼ በውጭ ብዙ ነገሮችን አሳልፈን ከዛ በኋላ ለኔ የሆነ ነገር ይሆናል የሚለውን ነገር ሲኖር ከዛ በኋላ ነው ወደ ፍቅር ወደ ትዳር የምንገባው እንጂ ልክ እንደ ሩታ ቸኩዬ ላገባን አልችልም ሲል ሰምቼው በጣም ነው የተገረምኩት ማለት ነው። ብዙዬ ሁላችሁም ጀግና እያላችኋት ነው። ያው በእናንተ ይድረስባችሁ አልላችሁም። በተለይ ሴት ሆናችሁ ነገ በየሁላችሁም ቤት ይገባል ማለት ነው። ስቀሽም ከሆነ ምን ብለሽ ከሆነ ማለት ነው። እውነቴን ነው የምላችሁ። ነገ በየሁላችሁም ቤት ይመጣል፣ ይደርሳል። የማይደርስ እንዳይመስላችሁና እኔ አልስቅም። ምክንያቱም ሩታዬ ልጇ ያድግላታል፣ ታሳድገዋለች። ገና ሕፃን ናት። ነገ ሌላ ህይወት መምራት ትችላለች። ምንም ችግር የለባትም። መርጣ ማግባት የምትችል ልጅ ናት። ገና ልጅ ናት። ችግር የለውም። ግን ደግሞ አንዳንዶቻችሁ የልጅህን እናት ትተህ ከዚች ጋር ሆነ እያላችሁ ድምፅ የምትሆኑ እናንተ ሴት ናችሁ ወይ ወንድ ናችሁ? አይዶንት ኖ አላውቅም። እግዚአብሔር ልቦና ይስጣችሁ። ይህንን ነው የምላችሁ ማለት ነው። ምክንያቱም ነግበኔ ብላችሁ ብታስቡ አሪፍ ነው ብዬ አስባለሁ። ሴት ልጅ በሴት ልጅ ሩሩ መሆን አለባት ብዬ ነው የማስበው፣ እውነት ለመናገር ማለት ነው። ስለዚህ እሷ የሰው መውደድ ያላት፣ ሁሉም ሰው ይወዳታል፣ ያከብራታል፣ ችግር የለባትም። በምንም ትምጣ በምንም ሁሉም ሰው የሚያያት የሚከተላት ልጅ ናት ሩታ ማለት። ስለዚህ
የሩታዬ እናት በጣም ትክክልና ጎበዝ ነዎት። እውነት ለመናገር ሲናገሩ ደግሞ አይተው ነው። ሰው ከልክ በላይ ሲሆን ነው ሰው ከልክ በላይ ሲሆንባቸው ነው ሊናገሩ የሚመጡት እንጂ የሩታዬ እናት ዝም ብለው ሚዲያ ላይ ወጥተው የሚናገሩ አይደሉም። ትክክል ናቸው። የሜላትን ባልተቤት እንደዚህ አስቀምጠው የተናገሩበት ምክንያት አላቸው። ገባችሁ? የሜላት ባለ ማለት እዛ በሱ ቦታ አብርሽ ማለት ነው። እንግዲህ ይህንን ግልጽ ላርግና ልንገራችሁ። ይህ መልእክት የሩታ እናት ያስተላለፉት ዛሬ መልእክቱ አብርሽ ላንተ ነው፣ ለሌላ አይደለም። እውነቱን ነው የምነግርህ ማለት ነው። መልእክቱ ላንተ ነው 100%፣ ለማንም ሰው አይደለም ይሄ መልእክት ማለት ነው። ጉልቻ ቢያቃ ወጣ ጉልቻ ቢያቀያይሩት ወጣ አያጣፍጥም ማለት ልክ ነው። አንድ ሰው አንድ ሚስት ካገባ ሚስቱ ጋር ስትር ብሎ መኖር ፈጣሪ ከፈቀደለት እርሜው ድረስ አለቀ። ልክ ናቸው። እዛም ይሄ አይነፋም። የሚያመጣው ጣጣ ሌላ ነው። በቃ ትክክለኛ መልስ ነው የተናገሩት ዛሬና በጣም ደስ የምትሉ እናት ነዎት። እውነት ለመናገር በጣም ከሚባል በላይና ለልጃቸው ክብር ያላቸው ደስ የሚሉ ቤተሰቦች፣ የአብርሽ ቤተሰቦችም ደስ ይላሉ፣ የሩታ ቤተሰቦችም ደስ ይላሉ። ግን ደግሞ መጨረሻቸው ደስ ቢል አሪፍ ነበር እውነት ለመናገር ግን አልሆነም። በቃ አልሆነም። አብርሽ በቃ ለሩታ ቦታ እያለው አይደለም አሁን ላይ። በቃ አንዳንዴ ወደ ትዳር ውስጥ ወይ ስትገቡ ቶሎ ብላችሁ ተጣርፋችሁ ወደ ትዳር ውስጥ አትግቡ። በቃ አስባችሁበት ወስናችሁበት በቃ ይች ልጅ ታፈቅረኛለች ወይ? ይሄ ሰው ያፈቅረኛል ወይ? ለእኔ ቦታ አለው ወይ? ለእኔ በቃ ይህንን አጠንጥናችሁ አፍቅራ እንትን ብላችሁ መሆን አለበት በቃ እንጂ ቶሎ እንግባ ትዳር በቃ እንደዚህ ነገር አይጠቅምም። እውት በአብርሽና በሩታ ውዶችዬ ተመልከቱት። እውነቴን ነው የምላችሁ ማለት ነው። በጣም ትልቅ ቦታ ያላቸው የሚፋቀሩ ይመስለኝ ነበር እኔ በፊት ማለት ነው። በጣም ኦዲየንሶቻቸውን እያስደሰቱ እንዲዛ ምናምን የተለያዩ ቦታዎች ምናምን ሲሄዱ በቃ ለፍቅር ያላቸው ነገር ነበር የሚመስለኝ። ነገር ግን ኖ አይደለም። አያችሁ መጨረሻው አፈግፍጓል። አሁን አብርሽ ከሩታ ጋር ራሱ ቢመለስ እንዴ በፊቱ ይሆናል ብዬ አላስብም። አይሆኑም ውዶች። ይሄ በቃ ይቺ ልቡን ሰርቀው ወስደዋለች። በቃ ልቡን ሰርቀዋለች። በቃ ይሄን ነው የምላችሁና በጣም ነው የተገረምኩት በዛሬው ንግግር በሩታዬ እናት። በጣም ሜላትዬ እርግት ያለች ልጅ ከነባሏ እርግት ያለች ስነ ስርዓት ያላት የምር ምን ሜላትን በፊት ለካ ሜላት በፊት ስትናገር የነበረችው በጣም ትክክል ናት። አሁን አደነኳት። በቃ ይቅርብሽ ተይው፣ ትክክል ናት። በቃ የተናገረችው ነገር ሆኖ እኛ ግን ያኔ እሷን በጣም ተናግረናት ነበረ። ግን ልክ ናት እሷ። አሁን እየገባኝ ሲመጣ ሜላት ትክክል እንደሆነች ነው የተረዳሁት ማለት ነው። ብዙ እህቴ ግን አንቺ ትልቅ ልጅ ነሽ፣ ደግሞም ልጆችም አሉሽ። ልክ ሩታን እንደ ልጆችሽ ነው ማየት የነበረብሽ ማለት ነው። ልጁ ችግር የለውም እናሳድገዋለን አይባልም። አባትና እናት አንድ ላይ ሆናችሁ ልጃችሁን አሳድጉ ብለሽ መክረሽ ተቆጥተሽ አብርሽና ሩታን አንድ ማድረግ ስትቺ ጭራሽ ምን ትያለሽ? ልጁን እናሳድገዋለን፣ እሷም የራሷን ህይወት ትኑር፣ አንተም የራስን ህይወት ኑር እያልሽ እንደዚህ ማለትሽ በጣም ትክክል አይደለሽም። ለማያልፍ ቀን የማያልፍ ቃል አትናገሩ የሚባል ነገር አለ። ዛሬ የተናገርሽው ቃል ነገ ዋጋ ያስከፍልሻልና ይህን ማለትሽ በጣም እኔ በበኩሌ አስከፍቶኛል። ይቅርታ አድርጊልኝና ማለት ነው። አይባልም። ነገ እነዚህ ልጆች ፈጣሪ ብሎ አንድ ቢያረጋቸው መሀል ቦታ ላይ ተንጓለሽ የምትቀሪው 100% አንቺ ነሽ፣ ሌላ ሰው አይደለም። ዛሬ የተናገርሽውን አይች ባለፈው ለታ ታረቂልኝ እያልሽ ሄርሜላ ስትለምኝ ይኸው ታረቁልሽ፣ አንድ ሆኖልሽ። የምፈልጊው ይሄንን ነበር አይደለ? ሆኖልሽ፣ አለቀ። ሩታና ግሉ እንዲተዋት ነበረ። ይኸው ተወልሽ፣ ልጁን ትቶ ለሷ እሱ ሌላ አዲስ ሴት ፍለጋ መጣልሽ። ይሄን ነበር የፈለግሽው። ሀሳብሽ፣ ህልምሽ ተሳክቶልሻል እላለሁኝ። ሌላ ምን ልበላችሁ ልጆች? በጣም ማለት የተረዳሁት ነገር አለ ማለት ነግበኔም የሚባለው አለና የተረዳሁት ነገር አለ። ከሩታ ወይም ከሱ ልትረዱት የሚገባ ነገር አለ። በቃ መቸኮል አያስፈልግም። ለምንም ነገር ቢሆን በቃ መቸኮል አያስፈልግም። በቃ እርጋታ እንትን መረጋጋት የሚባል ነገር አለና እሱ እንዳለ ነው የተረዳሁት። በቃ መረጋጋት ከሌለ ምንም ፋይዳ የለውም በአጭሩና በጣም የሚገርም ነው። እኔ ከዚህ በላይ ምን ልበላችሁ? ምንም ልላችሁ አልችልም። ይህን ቪዲዮ ሰምታችሁ አዳምጣችሁ
ሀሳብ አስተያየታችሁን ስለ ብዙዬም የተሰማችሁን ስለ ሜላት እናትም የተሰማችሁን ሀሳባችሁን እንድትሰጡ በአክብሮት በትህትና እጠይቃችኋለሁ። ከዚህ በላይ ማለት አልፈልግም። ግን አንዳንድ ነገር ብላችሁ ሩታ ችግር የለባትም። ልጇም ነገ ያርጋል። አሁንም አርጎላታል። ችግር የለውም። ነገ ሌላ ቀን